ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። እናንተስ እንዴት እያረጋችሁ ነው? ረመዳን እንዴት ነው? ረመዳን እንግዲህ የዱዓ ወር ነው ማለት ነው፣ ሸህር ነው። ኢንሻአላህ እናንተ በዱዓ አስቡን፣ እኛ ደግሞ በጸሎት፣ የኛም የጸሎት ጊዜ ነው ማለት ነው። እግዚአብሔር አምላክ ጸሎታችንን ልመናችንን ይቀበልልን። ውድ ቤተሰቦቼ ዛሬ ደግሞ ሰዓት ካለኝ እስከ ዛሬ ብዙ ጊዜ አልሰራም፣ ምክንያቱም በጣም ቢዚ ስለምሆን አልቀርጽላችሁም። አሁን ግን ለምን ለቤተሰቦቼ አልቀርጽላቸውም፣ እኔም ሰዓት ካለኝ ለምን አላሳያቸውም ብዬ ትንሽዬ ጅብንያ አሰራር ወይ ደግሞ ጅብን አብረን እንሰራለን። ጅብንያ ወይ ለመጀመሪያ ጊዜ አይደለም እኔ የምሰራላችሁ፣ ወይ ደግሞ እኔ ብቻ አይደለም፣ አሁን በየቀኑ ሊሰራ ይችላል ለረመዳን ላይ። ረመዳን ካልሆነ ግን በሳምንት አንድ ቀን ወይ ጅማ ሲሆን ወይ ከሚስ ሲሆን ሐሙስና ጅማ ሊሰሩ ይችላሉ። እኔ ጋር ግን ያው ምግብ ስለምሰራ ሴትዬ ምግብ ስለምትሸጥ ሁሌ ነው የምንሰራው ማለት ነው። ዛሬ ግን ለምን ለቤተሰቦቼ አላሳያቸውም ብዬ እየመጥቻለሁ። እዚህ ጋር ዱቄት አለኝ። እኔ ብዙ ጊዜ አልሰፍርም አልለካም። አንድ የተመኑ ስለማውቀው ዝም ብዬ ዱቄቱን ወጣ አድርጌ ነው የማደርገው ማለት ነው። ቢያንስ 2 ብርጭቆ ነው የሚሆነው። 2 ብርጭቆ የሚሆን ዱቄት አለኝ። ከዛን እዚህ ጋር እርሾ ወይ ደግሞ ካሜራ አለኝ ማለት ነው። በሻይ ማንኪያ 1 ሙሉ ነው የማረግበት። 1 ሙሉ ብቻ ይበቃዋል ማለት ነው። ስለዚህ ስኳርም እንደዛው በራሱ ማንኪያ በዚህቺ 3 አረጋለሁኝ ማለት ነው። እናንተ ግን እንደፈለጋችሁ ብዙ ከሆነ የታወቁት ብዙ ከሆነ የምትፈልጉት ነገር ብዙ ከሆነ ጨምራችሁ ማድረግ ትችላላችሁ እህቶቼ፣ ጨምራችሁ ማድረግ ይቻላል፣ ችግር የለውም። እኔ ግን የምፈልገው ለ2 ሰሃን ነው፣ ያው ጠለባት ነው። ለ2 ሰሃን የሚበቃኝን ያህል ስለማውቀው እንደዚህ አድርጌያለሁ ማለት ነው። እናንተ ግን እንደ ቤተሰቡ ብዛት እንደ ሰው ብዛት ደግሞ እንደምትፈልጉት እንትን ማለት ትችላላችሁ። እዚህ ጋር ደግሞ በክዳኑ ዘይት አፍያ ወይ ደግሞ የበቆሎ ዘይት የተገኘውን በቤታችን ውስጥ ያለውን ዘይት መጠቀም እንችላለን። ምንም ችግር የለውም። ቤት ውስጥ ያፈራውን ወይ ደግሞ ቤት ውስጥ የተገኘውን ነገር መጠቀም እንችላለን ማለት ነው። ስለዚህ አሁን ምን አረጋለሁ? ትንሽዬ ጨው አረግበታለሁኝ። ያው የጨው ብዛት እንደዚህ ነው አልላችሁም። ጨውንም ትንሽ ታረጋላችሁ ማለት ነው። ስለዚህ አሁን ምን አረጋለሁ? ጅብን አረጋለሁ። ጅብን ከማረጌ በፊት ግን ምንም ነገር ከመጠቀም በፊት እንትን ታጥቤ ነው የመጣሁት። አዋህደዋለሁ ዝም ብዬ ማለት ነው። ወይ 1 ማንኪያ እንትን አረግበታለሁ። 1 ማንኪያ ሄሊግኔዶ ባውደሩ ማለት ነው። ባውደር 1 ማንኪያ። ምክንያቱም እሱ ምንድነው ሄሊግኔዶ ለሌላ አሁን ለፍጣይር ምናምን ለፍጣይር ብንሰራ ለቢዛ ባናረግበት ይመረጣል ቤተሰብ። ለምን ብትሉ ያደርቃል። ይሄ የሚሆነው ለጅብንያ ለመሃር ባውደሩ ማለት ነው። ለመሃር ለጅብንያ ምናምን ነው። እሱ ለምንድን ነው እሱ የሚጠቅመን? እንዲያደርቀው እንደ ብስኩት ነው የሚያደርግልን፣ ያቀልልናል። ከዛን ግርምሽ ይላል፣ ውስጡ ምንም እንትን አይለም ማለት ነው። እርጎ ደግሞ እና ወተት ህሊብ ልበን ያለሰልሰዋል። እሱ ምንድን ነው እንዳይደርቅብን ለፍጣይር ነው ማለት ነው የምንጠቀመው። ይኸው እንደዚህ አዋህጀዋለሁኝ። ከዛም በኋላ እዚህ ጋር 1 እንቁላል አለኝ። እንቁላል አለማድረግም ትችላላችሁ። 1 እንቁላል ተጠቅሜያለሁ። ከዛን እንቁላሉ ይሸቴና ቫኒላ ትንሽ ቫኒላ አረግበታለሁ። ትንሽ ማለት ነው። እንደዚህ ንስንስ አረግበታለሁ። ምክንያቱም እንቁላሉ ይሸታል፣ ከባድ ነው ቤተሰብ። ከዛም በኋላ ዝጋ ጅብን ይወጣል ማለት ነው። ጅብን ሳይል ማንም ቤት አረብ ቤት የሚኖር የትም አረቦቹ ቤት የማናጣው ነገር ጅብን ነው። ማንም አረብ ሙልት እያረኩኝ 2 አውጥቻለሁኝ፣ እደግማለሁ። 3ኛ አድርጌያለሁኝ ማለት ነው። እናንተ ያው ይሄን ያህል ይበቃችኋል፣ ይሄን ያህል እንደዚህ ነው ማለት አልችልም። ማለት
የአቦካካችን ብዛቱ ነው የሚወስነው። ብዛቱ ይወስነዋል ቤተሰቦች። አምስተኛ መጨረሻ ሙሉ አርጌ እንትን ብያለሁ ማለት ነው። የተለያየ ጅብን ሊኖር ይችላል። ጅብን ቡክ አለ። ጅብን ሳይል ይሁን እንጂ ችግር የለም። ግሽጣ ደግሞ ልሽት ያደርግብናል። ግሽጣ አይደረግበትም። ግሽጣ ለምንድነው ማናደርግበት? ያላሸዋል፣ ዘይት ይገባበታል ማለት ነው። ምግርማሽ እንዲሆን ወይ ደግሞ ብስኩት ነገር እንዲሆንልን ግሽጣ ባንጠቀም፣ ዝባዲ ልበን ባንጠቀም ደስ ይለኛል። እኔ ምናልባት ተወፈረብኝ ብዬ ሄሊብ ሳዑዲ ወይ ደግሞ ሄሊብ ያተ እርጎ ያልሆነ ወተት ኖርማል ማማ ወተት እንደምንለው እሱን አቅርብ ያለው። ምናልባት ይሄኛው ከወፈረብኝ ትንሽ ጠብ እያረኩኝ እንትን እንድለው ማለት ነው። እዚህ ጋር ደግሞ ትንሽ የቤኪንግ ፓውደር አደርግበታለሁ። ትንሽ ነው፣ ይኸው ትንሽ ነው። በሻይ ማንኪያ አልሞላም። ስለዚህ አንድ ላይ ይህንን አዋህደዋለሁ ማለት ነው። እጄን ታጥቤ ነው የመጣሁት። የትኛውንም አጂና ላቦካ ስል ታጥቤ ነው የማቀራረበው። ምክንያቱም በእጄ ስለማቦካ በእጃችሁ ትታቦኩት ወይ ደግሞ ጓንት ለብሰን ስናቦካ አይዋሃድም። ቤተሰብ እጃችንን በደንብ ታጥበን እንደዚህ በእጃችን ማዋሃድ እንችላለን ማለት ነው። ውድ ቤተሰቦች እስከሚዋሃድልን ድረስ እንደዚህ እያደረግን እናሸዋለን። በጣም ሳይቀጥንብን ስንዳምጠው ልዝግዝግዝግ ብሎ እንዳያዋክበን በጣምም እንዳይቀጥንብን ይኸው ኩብት ስላለ ያዘጋጀሁትን ወተት ተጠቅሜያለሁ ማለት ነው። ውሃ አናረግበትም። ማንም ሰው ያውቃል። ጅብንያ ስናቦካ ውሃ አንጠቀምም፣ ውሃ አናረግበትም። ከወፈረ አማራጩ ምንድነው? ወተት ነው፣ ወተት ነው። ቤተሰብ እንደዚህ እያረኩኝ አሸዋለሁኝ። እናንተም እንደምትወዱት ተስፋ አረጋለሁኝ። ተወደዳችሁት ደግሞ እስኪ ላይክ እና ሰብስክራይብ እያደረጋችሁ ላይፍ ላይም እስኪ ዘየር አርጉኝ፣ አበረታቱኝ። እየመጣችሁ ላይክ አድርጉልኝ፣ አስተያየታችሁን ኮሜንት ጻፉ። ይህን ሰሞን ረመዳን ተገባ፣ ስራ ስለሚበዛ ከፍቼው ነው የምሄደው ማለት ነው። ከፍቼው እሄዳለሁኝ። ከፍጡር በኋላ ሻህን ቻርጅ ሊዘጋ ምናምን እንደርስበት ከቁርሴን እንበላ ወይ ደግሞ ፍጡር እናፈጥር። እነሱም አቀራርበንላቸው ሲያፈጥሩ ያን ሄጄ ቁጭ ላለሁ ወይ ደግሞ ፍጡር እስከማፈጥር ያኔ ነው የማያችሁ። እና ሰዓት የሚባል እያነሰን ነው፣ በጣም ሰዓት አንሶናል ማለት ነው። መሽቶ መንጋቱ ራሱ እግዚአብሔር ይመስገን ማለት ነው። ቤተሰብ እስኪ እንደዚህ እያረኩኝ አሸዋለሁኝ። ቤተሰብ ጅብንያውን እንደዚህ አብቼዋለሁ ማለት ነው። በጣምም ወፍራም አይደለም፣ በጣምም ቀጭን አይደለም። ልክ ምንድን ነው እሱ የዳቦ ቆሎ እንደምንሰራው ነው የምናደርገው። የዳቦ ቆሎ ስንሰራ ረጃጅም አድርገን ስንቆርጠው እንትን አይደለም የሚሆንልን፣ እንደዚህ ነው። ስለዚህ ለድምጤ ይቅርታ። ስለዚህ እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ቢያንስ መቆየት አለበት ካልኩኝ 20 ደቂቃ 15 ደቂቃ ይበቃዋል ቤተሰብ። ከዛም በኋላ እንዳምጥና እንጠብሰዋለን። ስዳምጥም አሳያችኋለሁ፣ ስጠብስም አሳያችኋለሁ ማለት ነው። እናንተ ግን ላይክ እና ሰብስክራይብ እያደረጋችሁ አይደለም። ለምንድን ነው? ላይክ እና ሰብስክራይብ አድርጉ ማለት ነው። ይሄ የምዳምጥበት ቆርቆሮ ስለሆነ ይጮሃል። ክዳን ከሌለው የምንታቦኩበት እቃ ክዳን ከሌለው ላይሎን መጠቀም ትችላላችሁ። እንደውም ከክዳኑ ይልቅ ላይሎን አሪፍ ነው። ምክንያቱም ወዲያውኑ አላልቦ ኮፍ ያደርግልናል። አትፈጣይል ስናቦካ ላይሎን ብንጠቀልልበት አሪፍ ነው ማለት ነው። ውድ ቤተሰቦቼ ይህን ይመስላል ዛሬ እየላችሁ የመጣሁትን። መጀመሪያም እንዳልኳችሁ ብዙ ሰው ቢሰራውም ሁላችንም ሙያችንም ደግሞ እንደ መልካችን ይለያያል ማለት ነው። እኔ የማውቀውን እናንተ አታውቁትም፣ እናንተ የምታውቁትን እኔ አላውቀውም። ስለዚህ እውቀት ይጠቅማል እንጂ አይጎዳም። እያያችሁ ለመስራት እንደገና ኢትዮጵያን ብንገባ ይሄ ጅብንያው ከሌለ ነው እንጂ ወይ ደግሞ ጅብንያ ይኖራል፣ ግን ቀላለው በከሰል መጥበስ እንችላለን። እዚህም ብቻ ሳይሆን ማለት ነው አገራችንም ስንገባ የምንሰራው ስራ ነው። ስለዚህ
ተከታተሉን። ላይክ እና ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እጄን ልታጠብ እስኪ ላይክ እና ሰብስክራይብ አድርጉ። በርቺ ገኝ እያላችሁ ደግሞ ኮሜንት ጻፉልኝ ማለት ነው። ኮሜንት ማለት አንድ ሰው አስተያየት ነው የሚጽፈው። እናንተ አስተያየታችሁን መጻፍ ትችላላችሁ፣ ችግር የለውም። ጥያቄም ካላችሁ በቃ የተሰማችሁን መጻፍ ትችላላችሁ ውድ ቤተሰቦቼ። ስለዚህ ዳምጬ እየዳመቁ ማሳያችኋለሁኝ፣ ስጠብስም አሳያችኋለሁ ማለት ነው። አሁን ወደ ፍጣይር ላሳያችሁ እንዴ። ከአንዴም ሁለቴ ብዙ እያቦኩ አሳይቻችኋለሁ። ስለዚህ የአሁኑን ፍጣይር እያቦካው ማላሳያችሁ በትንሽ ስለማልሰራ ነው። አሁን በእጅጉ ነው የሚሰራው። ስለዚህ እንደዚህ መጣ ወይ ደግሞ ምግብ ቤት ወይ ደግሞ ወደ ውጪ መሀል የሚያስረክብ ካልሆነ እንደዚህ ስለማንታቦኩ ነው ማላሳያችሁ። ያው ታውቁታላችሁ፣ በፊት በጣም አሳይቻችኋለሁ። እንደገና ደግሞ አሁን የተሰሩትን ምግቦች ሊወጡ ሲሉ ከተመቸኝና ሰዓት ካለኝ የቀረስኩኝ ሾርትም እየለቀቁ ነው። ሾርቱንም ጎብኙልኝ ማለት ነው። ቪዲዮን እስከ መጨረሻ እያያችሁ ላይክ እና ሰብስክራይብ አድርጉ ቤተሰብ። ሁሌም እምላችሁን ነገር ቢኖር ላይክ አድርጉ፣ ሰብስክራይብም አድርጉ። ውድ ቤተሰቦቼ ተመልሼ መጥቻለሁ ማለት ነው። ከ20 ደቂቃ ከ15 ደቂቃ በኋላ ጅብንያችን እንደዚህ ሆኗል ማለት ነው። ያው ብዙ ምንድነው እንደ ፍጣይር የግዴታ ብዙ ኩፍ ማለት ወይ ደግሞ ለረጅም ሰዓት መቀመጥ የለበትም። አንድ ፍጣይር እኔ ለረጅም ሰዓት አላስቀምጥም። ፍጣይሩ ራሱ በዛ ከተባለ ቆየሁበት ከተባለ 25 ደቂቃ ነው እና እንደዚህ እያረግን አሁን እንዳምጠዋለን። እዚህ ጋር ዘይቱን ጥጃለሁ። ዘይቱ እየሞቀና እየጋለ ነው ማለት ነው። ዱቄቱን በስሱ ነው የማረግበት፣ ምክንያቱም ዱቄቱ ከበዛ እሳቱ ዘይቱን ዱቄቱ ብናኝ ዘይቱን ያጠቁርብናል ማለት ነው። ስለዚህ በስሱ ነው የማረገው ቤተሰብ። አዲስ ባይሆንም እኔ የሚሰራላችሁ ሁላችንም የተለያየ ነገር አለን ማለት ነው። ሁለት ቦታ ቆርጠዋለሁኝ። እንደዚህ ሁለት ቦታ ቆርጠውና ከተረፋችሁ አጂ ነው ማለት ነው። ከተረፋችሁ ግን ምን ታረጋላችሁ? በላይኑን ጥቅልል ታረጉና በረዶ ቤት ሊሆን ይችላል፣ ደግሞ ዝም ብሎ ኖርማል ፍሪጅ ውስጥ ማድረግ ትችላላችሁ። ምክንያቱም የእናንተ ፍላጎት እንዴት እንደምጠቀልሉ እንዴት ስንት ብዛቱ የሰው ብዛቱ ስንት እንደሆነ የምናውቀው ሁላችንም የራሳችንን ነው አይደለ? ስለዚህ ስልኬን ማስቀመጫ አልተመቸኝም እና እንደዚህ ጎንበስ ካላልኩኝ እኔን እንትን አትሉኝም። እኔ ያው ላይፍ የምገባለሁ ቪዲዮን የምገባው ታውቁኛላችሁ፣ ግን ነኝ። ስለዚህ እንደዚህ እያራኩኝ ዳምጠዋለሁ። በጣምም አናሳሳውም ማለት ነው። በጣምም ደግሞ አናወፍረው፣ ምክንያቱም ጅብን ነው፣ ስኳር ነው፣ ወተት ነው፣ ይነፋል። ስለሚነፋ እንደዚህ እናረግና ሳሳ አድርጌ በጣምም ቀጭን ሳላረገው ስስት ሳላረገው ትንሽ እንደዚህ እያረኩኝ ዳምጠዋለሁ። መወፈርና አለመወፈሩን ደግሞ እንደዚህ እያረኩኝ አየዋለሁ ማለት ነው። ስለዚህ እናንተም በዚህ መሰረት መስራት ትችላላችሁ ቤተሰብ። እናንተ ግን እየገባችሁ ላይክ እና ሰብስክራይብ እያደረጋችሁ አይደለም። ምንድን ነው ላይክ እና ሰብስክራይብ አድርጉ። ግን ደግሞ አይዞሽ በርቺ እያላችሁ ላይክ የምታረጉ ሰብስክራይብ የምታረጉልኝ እህቶቼ ተባረኩልኝ። በጣም አመሰግናለሁ። ክበሩልኝ። ሁላችንም በዚህ መቁረጥ እንችላለን ማለት ነው። በዚህ መቁረጥ እንችላለን። ይህ ግን ስላለኝ በዚህ ነው የምቆርጠው። ትንንሾችን ደግሞ ስፈልግ ሰዓት ያቃጥላሉ እንጂ እነዚህ ራሱ ሲያምሩ ትንንሾቹ ማለት ነው። ስለዚህ እንደዚህ ያረግን መቁረጥ እንችላለን ማለት ነው። ልብ ቅርጽ ነው የሚሆኑት፣ ግን ሰዓት በጣም ይፈጃሉ። ሰዓት ይፈጃል። በጣም ነው የሚያማምሩት። ትንሽ ምን ነው ከፍ ቢሉ ትላላችሁ። ልብ ቅርጽ ናት። አረቦቹ በአይን የሆነ ነገር በአይናቸው አይተው የሚወዱት ነገር አለ። ይህም ልብ ቅርጽ ነው፣ ግን ትንሽ ከፍ ይልልኛል። በዚህ ከፍ በሚለው ነው የማደርገው። እናንተ ግን በዚህኛው በፈጣይር መቆራረጫው መስራት ትችላላችሁ። እኔ ግን በዚህ ነው የማደርገው ማለት ነው።
አንደኛ ሳህኑ ላይ ሳረገው ድርድር ሳረገው ቆንጆ ይሆንልኛል። ለቤት ከሆነ ደግሞ ባገኛችሁት ነገር መጠቀም ትችላላችሁ ቤተሰብ። ስለዚህ እንደዚህ ያረኩኝ እቆርጠዋለሁ ጅብነያውን ሁሉንም እንደዚህ ያረኩኝ እቆርጣለሁ ማለት ነው። ስለዚህ በጣም ነው የሚያማምሩት። ይህም ልብ ቅርጽ ነው። ይሄ ከሌላችሁ ግን እናንተ እንዳልኳችሁ በፍጣይር መስራት ትችላላችሁ። ፍጣይር ወይ ደግሞ ቢዛ የምንቆራረጥበት ካለ በሱ መስራት ትችላላችሁ። ችግር የለው። በጣም ቀላል ነው ስራው ማለት ነው። ደግሞ ይጣፍጣል። ምንድን ነው ከቡና ጋር በጣም ይጥማል። ይሄ ከሻይ ጋር አልላችሁም፣ ከቡና ጋር ነው። ከጋህዋ ጋር ይሁን ስኮፍ ይሁን የኛ ቡና ይሁን በጣም ነው የሚጥመው። ጣፋጭ አይደለ? ስለዚህ ይጥማል ማለት ነው ቤተሰብ። እንደዚህ ያራኩኝ ቆርጫቸዋለሁኝ። እስኪ ያንን ከውስጥ አውጣለሁኝ። ያንን ከውስጥ እለቅማለሁ። እንደገና እዳምጠዋለሁ ማለት ነው። ያንን እንዳያበላሽብኝ ቆራርጬ እንደዚህ አውጣዋለሁኝ። የቆረኩትን ብቻ ትቼ ሳህን ላይ አረገዋለሁ ማለት ነው። ስለዚህ እናንተ ደግሞ ተወደዳችሁት ምን ማድረግ እንዳለባችሁ እራሳችሁ ታውቃላችሁ ማለት ነው። መልሼ እዳምጠዋለሁ። በጣም ነው የሚያማምሩት። በጣም ነው የሚያማምረው። ያንንም አነሳዋለሁ እንዳለ አነሳቸዋለሁ። ከዚህ ይልቅ እችኛዋ ከፍ ብትል በጣም አሪፍ ነው ማለት ነው። ግን ደግሞ ችግር የለውም። እንደዚህ እያራኩኝ እዳምጠዋለሁ። ትንሽ ነው የወጣው። እዚህ ጋር ሳህን አለኝ። ለፍጣይር ያዘጋጀሁት ሳህን ነው። እንደዚህ አረጌ እዚህ ላይ አጠራቅመዋለሁ ማለት ነው። ቤተሰብ በጣም ቀላል ነው ስራው። የሚከብድ ስራ የለውም። ማንኛችንም የምንሰራው ስራ ነው። የተለየ ስራ ከባድ ነገር አይደለም ማለት ነው። በጣም ቀላል ነው። መስራት እንችላለን። አልችልም የሚባል ነገር የለም። ይሄ ደግሞ በጣም ቀላል ስራ ነው ማለት ነው። የሚከብድ አይደለም። የጉልበት ስራ አይደለም። እሰራለሁ ብለን ካሰብን መስራት እንችላለን። በጣም ቀላል ስለሆነ ማለት ነው። ሰዓትም አይፈጅም። እንደምታዩት 20 ደቂቃ 15 ደቂቃ ይበቃዋል። የግዴታ ልክ እንደ ቢዛ እንደ ፍጣይር እንደ ኩርሳ እቺንም ለእናንተ ላሳይ ብዬ ነው እንጂ ያው እንደዚህ አድርጌ አጠራቅማለሁ። እኔ ብዙ ስለምፈልግ ሁሉንም ነው የምሰራው። ምክንያቱም ቤተሰብ ነገርኳችሁ፣ ይህን ያህል ስሩ፣ ይህን ያህል ብርጭቆ፣ ይህን ያህል አድርጉ ብዬ መገመት አልችልም። ምክንያቱም ሁላችንም ይለያያል፣ የምንሰራው ስራ ይለያያል አይደለ? ስለዚህ ሁሉም በየቤቱ ይለያያል። ብዙ ይሰራ ትንሽ ይሰራ የምናውቀው ነገር የለም። የቤተሰቡን ብዛት ስንት እንዴት እንደሚያስፈልግ ካወቃችሁት ግን እናንተ ናችሁ ያንን መስራት የምትችሉት መወሰን የምትችሉት። ስለዚህ እኔ ስለማውቀው የሚወጣውንም ጥላባት ሴትዬ ማታ ነው የምታዘኝ። ነገ ያን ስሪ ፈጣይር ይህን ሳህን እንደዚህ ይህን ሳህን አሳምሰ ይህን ሳህን ስፕሪንግ ሮል ይህን ሳህን ብላ የምትነግረኝ ማታ ስለሆነ እናንተ ደግሞ በቤት ውስጥ ወይ ደግሞ በራሳችሁ አንዳንዴ አሁን ለቤት የምንሰራው ምግብ ከሆነ በራሳችን ይህን ያህል ይበቃል ወይ ደግሞ ይህ ብርጭቆ ይበቃል ብለን ሰፍረን እናደርግ እንችላለን አይደለም? ሁላችንም ስራችንን እናውቃለን። ስለዚህ ቤተሰብ የሚበቃችሁን ስለምንታውቁት እንደዚህ ያረጋችሁ ሰርታችሁ የግዴታ ይሄ ረመዳን ብቻ አይደለም፣ ይሄ ለፍጡር ብቻ አይደለም። ከሰዓት መግሪብ ላይ ይሰራል። በጣም ቀላል ስለሆነ ለእኛም የመቆምም እግራችንን ማያመንም ምንም የሚከብድ አይደለም ማለት ነው። እኛ ካሰብንበት የሚከብድ ነገር የለም። ስለዚህ ስራውን ቀላል ስለሆነ ትሰሩታላችሁ ብዬ ተስፋ አረጋለሁኝ። ውድ ቤተሰቦቼ የምወዳችሁ የምትወዱኝ የምትጠሉኝም ካላችሁ ችግር የለውም።
ያልጠላችሁ ወዳችኋለሁ ማለት ነው። እስኪ ይሄኛው አነሰ መሰለኝ ያችን እንዳይቆርጠኝ እና እንደዚህ እያረኩኝ አውጣታለሁ ማለት ነው። ልብ ቅርጽ ናታ። እቺም ልብ ቅርጽ ናት። ሁሉም እንደዛ ናቸው። እዚህ ጋር ጎራዳ ሆነችብኝ ወይ ደግሞ ተገመሰችብኝ። እንደዚህ አስተካክለዋለሁ፣ ችግር የለውም። ይሄንን መልክቶታል። ስለዚህ እንደዚህ እያረኩኝ አውጣዋለሁ። ቤተሰብ ዘይቴ እየጋለልኝ ነው። እስኪ እቺ በራሷ እንትን ብላለች። ላስተካክላት እኔ እንደዚህ ስንቆራርጠው ቅርጹ እንዳይጠፋብኝ ነው። ቤተሰብ እንደዚህ አጠፍ ማረጋት ማለት ነው። ይህን ቆርጬው ሳይሆን በራሱ ነው። ዘይቱ ስለጋለ ልጠብስ ማለት ነው። እስኪ ዘይቱ ብሏል። ዘይቱ በጣም ተጋለ። ለጅብና ነው። በጣም ትዕግስት ነው የሚያስቆርጠው። ምክንያቱም እንደዚህ እያረኩኝ እወስደዋለሁ ማለት ነው። የሳህኑንም አረገዋለሁ እዚህ እያረኩኝ፣ ምክንያቱም ወዲያው አርገን እዛው ካልቆመን ጅብና በጣም ወተትም እንደዛው ይጠቁርብናል። ስለዚህ ላርግና ካሜራውን ብቻ አሳያችኋለሁ። እዚህ ላይ ላርግና የእጄ አሳያችኋለሁ። ስለዚህ ቶሎ በጣም ድሏል ዘይቱ። ዘይቱ በጣም ድሏል። ዘይቱ በጣም መጋል የለበትም። ምክንያቱም በጣም ትንሽ ነገር ነው የሚበቃው። ጅብልያ በጣም ለስስ ያለ ሰው ይበቃዋል። ያጠቁርብናል። ስንት የሆነ ሰላም ነገር ነው። ጥንቃቄ ያስፈልጋል። ይህ በእጅ ያስኩት እንዳለ አመሰለ። ጅብንያ ማለት በጣም እንትን ነው ቤተሰብ። ጅብንያን እሳት ላይ አርጌ ዘይት ላይ አርጌ ተመልሼ አስተካክለዋለሁ ወይ ደግሞ ተመልሼ አየዋለሁ ማለት በጣም ከባድ ነው። ምክንያቱም እንትን ነው የሚለው በጣም ነው የሚቃጠለው ማለት ነው። በጣም ይቃጠላል። ሁሉንም እያራኩትኝ ነው ቤተሰብ፣ ሁሉንም እያራኩት ነው። ምክንያቱም እንትን አይገብኝም፣ አይበቃኝም። እኔ ያው እንደሚበቃኝ የማስቀረው ነገር የለኝም። እናንተ ግን ከበዛ ካላችሁ በላይ ሊሆን ጥቅልል አድርጋችሁ በረዶ ቤት ሊሆን ይችላል፣ ፍሪጁ ዝም ብሎ ፍሪጅ ውስጥ ማድረግ ትችላላችሁ። ስለዚህ ከውድ ቤተሰቦቼ ሁሉንም መቆራረጥ ጀምሬያለሁ፣ ወይ ደግሞ መዳመጥ ማለት ነው። ዳምጠዋለሁኝ እንደዚህ እያረኩኝ በጣምም ሳላሳሳ በጣምም ሳላወፍር እንደዚህ አረገዋለሁኝ። እንደምትወዱ ተስፋ አረጋለሁ። የዛሬው ቪዲዮ ማለት ነው። ስለዚህ እኔና ጂና ጓደኛሞች ነን። በነገራችሁ ላይ አሁን አንተም ታውቃላችሁ። እንደዚህ አድርጌ
አንድ ቪላ አሳያችሁ ብዬ ነው። ስጠብሰው አሳያችኋለሁ። ዘይቱ በጣም እየጋለ ጸጥ አልኩባችሁ እንዳይበላሽ በስራ ለቁራጥ ብዬ የሚሻል ስለሆነ በአይን አይተው ነው አረቦቹ ደግሞ ማለት ነው። ይሁን አይተው የሚወዱት ነገር ሲሆን ነው ደስ የሚላቸው። ስለዚህ ዲኮሩ ስናረግበት ያምርልናል። እንደዚህ በስራ ተቆረጥ ነው ማለት ነው። ሁሉንም እንደዚህ አድርጌ ቆርጬዋለሁኝ። አሁንም የተረፈ ይኖራል። እሱንም ደግሞ እንትን እለዋለሁኝ። ያው በራሱ እየወጣ ነው። እዚሁ ላይ አጠራቅመዋለሁ ማለት ነው። ስለዚህ እንደዚህ እለቅመዋለሁ። አሁንም ወይ ደግሞ ከውስጡ እንደዚህ እያራኩኝ አወጣዋለሁ ማለት ነው። ይሄ ቅርጽ ቅርጽ የሌለውም እንደዚህ ቆራረጥኳቸውን እየተውኩኝ እንደዚህ አወጣዋለሁኝ። መልሼ ዳምጠዋለሁኝ። ስለዚህ ምንም የሚተርፈኝ ነገር የለም። እኔ አይተርፈኝም። ማጂናውን ያሞካሁት ለሚበቃኝ ለ2 ሰዓት ስለሆነ ስለዚህ ሁሉንም ነው ማድረግ የምችለው ማለት ነው። እናንተ ግን እንዳልኳችሁ ከተረፈ ማስቀመጥ ትችላላችሁ። ውድ ቤተሰቦች እቺ በራሷ ቅርጽ ወጥታለች ስቆርጣት ማለት ነው። እና እንደዚህ ነው እላችኋለሁ። ጅምዬ አሁን ወደ ዘይት ይሄዳሉ። ነበረ ዘይቱ በጣም ሀይል ሲሆን አትችልም። ምክንያቱም በጣም ብሎ ነበረ እያራኩ ላሳያችሁ። እንደዚህ በጣም ትንሽ ነው የሚበቃው። ቤተሰብ ሳቦካም አይታችኋል። ስጠብስስ ለምን አታዩም ብዬ ነው። እንደዚህ እያራኩኝ ቶሎ ቶሎ እኩል እንዲመስልልኝ አረገዋለሁ ማለት ነው። እንደ ጌማት ነው የምንጠብሰው። እንዳይበዛብን አይያዝም። በራሱ ሰዓት እንትን ይላል ማለት ነው። ስለዚህ ይኸው ዘይቱን ይኸው ብዬ እንደዚህ እንትን ብላለች። በጣም ግሏል ይሄን ስጠብሰው ማለት ነው። ስለዚህ እኔም አሁን ቶሎ ቶሎ ተነቃቅተናል። ተነቃቃን ትላላችሁ። ጅብንያ በነገራችሁ ላይ ዘይት የጋለ ዘይት አይፈልግም። በጣም ቆንጆ እንዲሆን ደሀቢ ወርቃማ ከረን እንዲኖረው ከፈለጋችሁ እንደዚህ ቶሎ ቶሎ ለሰስ ባለ ዘይት ነው እንጂ ተጋለ አጥፍቼው ነው እንጂ እንደ መጀመሪያው ቢሆን በጣም ከባድ ነው። እንደ መጀመሪያው ቢሆን አጥፍቼው ነው። እና እንደዚህ በጣም ቆንጆ ጅብንያ ትሰራላችሁ ውድ ቤተሰቦቼ። እናንተ ግን ተወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አይዞሽ ገኒ በርቺ እያላችሁ በርታቱን ማለት ነው። ላይክም ዘይሩን ቪዲዮን እስከ መጨረሻው እያያችሁ አበረታቱኝ ማለት ነው ውድ ቤተሰቦቼ። እና እንደዚህ እያራኩኝ
ጅብንያዬን እጠብሳለሁ ማለት ነው። ሰዓት አይሰጠንም። ዘይት ላይ ካረግነው በኋላ ወደ እንደዚህ እንደ መሀር እስከሚበስል እንዳሳሙሰ የለም ካረግን እንደዚህ ወዳው እዚሁ ላይ መቆም አለብን ማለት ነው። እና እንደዚህ ነው ቤተሰብ ጅብንያውን ስጠብስ ማሳይቻችኋለሁኝ። ሳቦካም ማሳይቻችኋለሁ። ምንም እንዳረኩበት አሳይቻችኋለሁ። ከአንዳንድ ምንም ያላያችሁት ነገር የለም ብዬ ተስፋ አረጋለሁ። እዚህ ላይ ለአሁን ያዘጋጀሁትኝ ዶር ላይ የሚወጣ 6 ሰዓት ላይ ይኸው አዘጋጅቻለሁ ማለት ነው። ይህንንም እንደዚህ እያረኩኝ እንትን እላለሁ። እንደዚህ ዳህቢ ይሉታል አረቦቹ ማለት ነው። በደንብም ሳያርብን ሳይጠቁርም እንደገና ነጭም ሳይሆንብን ማለት ነው። ይኸው እንደዚህ ያማረ ጅብንያ ትሰራላችሁ። ውስጡ ክፍት ነው። በጣም ነው የሚጣፍጠው። እየበላ አሳያችኋለሁ። እኔ ግን ጣፋጭ ነገር በዘይት የሚጠበስ ነገር አልበላም። ምክንያቱም ዘይት ስለማልወድ ማለት ነው። ስበላው ስለሚያመኝ። ስለዚህ በጣም ነው የሚጥመው። እኔ እናንተ ላሳይ ብዬ ነው። በጣም ነው የሚጥመው ቤተሰብ። ስልኩም ወደቀ። ካሜራውን ላዙርላችሁ። አያምርም? እኔ ፍስትክ ነው ያደረኩበት። ለእነሱ አይናቸው ግብት የሚለው ነገር እንደዚህ አረንጓዴ ነገር ደስ ይላል አይደል? ይሄ ፍስትክ አክተር የሚሉት ነው። እዚህ ጋርም እንደዛው ነው። አሁን ይሄ ከፍጣይር ጋር ስለሚወጣ ነው። ፍጣይሩ ምኑ ተዘጋጅቷል። ግን ዛሬ የመጣሁት ለጅብንያ ብቻ ስለሆነ ጅብንያ ብቻ ነው ማሳየት የምፈልገው። እያነቀኝ ነው የጎረስኩትኝ። እና ውድ ቤተሰቦቼ ዋው በጣም እንደሚያምር ተስፋ አረጋለሁ። እናንተም እንደምትወዱት እኔም ደግሞ ስሰራ ስራዬን ከልቤ ነው የምሰራው። ምክንያቱም የሆነ ወይ ደከመኝ ወይ ደግሞ እንደዚህ ነው ብዬ ስራዬን በደንብ በስርዓት ተጠንቅቄ ነው የምሰራው ማለት ነው። ስለዚህ እንደምትወዱት ተስፋ አረጋለሁ። ተወደዳችሁት ውድ ቤተሰቦቼ ላይክ እና ሰብስክራይብ አድርጉ። ላይክ ሰብስክራይብ እንዳትረሱ እና ስለዚህ ይሄም የቀረውን አሁን አስተካክለዋለሁ በሌላ ሳህን ገና ሁለት ይሄ አሁን ሁለት ይወጣል ማለት ነው። እንደዚህ ይህን የሚያክል 2 ሳህን አወጣለሁ። ስለዚህ እናንተ ደግሞ ቪዲዮን እያያችሁ ላይፍ ላይም እየመጣችሁ በርቺ አይዞሽ ገኒ ለምንትሉኝ እጅግ በጣም አመሰግናለሁ። ክበሩልኝ፣ እግዚአብሔር ይስጥልኝ። ሌላ ምለው ነገር ምንም ነገር የለኝም። እናንተ ደግሞ እኔህን ካልኳችሁ እናንተ ደግሞ አስተያየታችሁን በኮሜንት እጠብቃለሁኝ ማለት ነው። ቪዲዮን እስከ መጨረሻው ተከታተሉልኝ፣ ሰዓቱ እንዲሞላልኝ ማለት ነው። ስለዚህ ለዛሬ የላችሁ የመጣሁት የጅብንያ አሰራር ነበረ። በጣም አመሰግናለሁ። ናለን ቆይታ ውድ ቤተሰቦቼ ክበሩልኝ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ሰላሟን ይመልስልን። በያለንበት እኛም ስደት ላይ ያለነው ሰላም እንሁን። ቀጣይ ቪዲዮ እስከምንገናኝ ቻው፣ ቸር ሰንብቱልኝ እያልኩ ሰናበታችኋለሁ። ቸር ሰንብቱ ስላችሁ ደግሞ ከዩቱብ ጠፋው ማለት አይደለም። አሁን 3 ሰዓት ላይ ላይፍ እገባለሁ በኢትዮጵያ 9 ሰዓት ማለት ነው። ለቪዲዮ ነው እንጂ ቸር ሰንብቱ ስላችሁ ደግሞ በዛው የጠፋው እንዳይመስላችሁ እና በተረፈ ባይ እወዳችኋለሁ።